ጽናት ያላሰበችው ከባድ ፈተና ውስጥ ገባች። አባቷ በጣም አዘኑ። በአባቷም በጣም ተሳቀቀች፣ በጣም አለቀሰች። የአባቷ ሲገርማት ደግሞ ከኪሩቤል ጋር ያላትን ግንኙነት የኪሩቤል አባት እሷን እንድትርቅና ሌላ ሚስት ከሱ ጋር አለማምዳ እንዲዋደዱ አድርጋ እንድትድር እሷ ደግሳ እንድትድር ትዕዛዝ ሰጧት። በጣም ያሳዝናል። ምን አይነት ከባድ ፈተና ነው! በእውነት ከባድ ነው። እኔ እንጃ ይሄ ሊሆን አይችልም በፍጹም ማለት ነው። ምክንያቱም እንዴት ነው ስንት መከራ፣ ስንት አልቅሳበት፣ ስንት መከራ፣ ስንት ነገር ሆነ ደግሞ ሌላ ሴት መታ እሷን ጭራሽ እንዲወደድ አድርጋ መዳር ማለት የራሷን ደስታ ለሰው መስጠት፣ ያውም ስንት ፈተና ያለፈችበትን ስንት ያለቀሰችበትን ህይወት በጣም መከራ ነው። የአሁኑ ደግሞ በጣም ከባድ እና እኔ እንጃ ከባድ የተባለ ፈተና ነው እንግዲህ የመጣባት ጽናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። እንግዲህ ጽናት በተደጋጋሚ በጣም መከራ ይበዛባታል። ግን ብዙ መከራ አሳልፋለች፣ ብዙ ሆናለች፣ ብዙ መጽዋት ላይ ኪራ ከፍላለች። በእውነት ከቤቲ ጋር ከሶሲ ጋር ብዙ መከራ አሳልፋለች። ለሱ ስትል ለኪራ ስትል ብዙ ነገር ተጎድታለች፣ ብዙ ነገር አታለች ማለት ነው። ያ ሁሉን አልፈው አሁን ተስተካከለ ህይወታቸው ስንል ደግሞ አሁን በጣም ከባድ ከመጠን በላይ ያለ ፈተና ነው የመጣበት ማለት ነው። እንግዲህ ትንሽ ያሳሰባት የአባቷ ነገር ነበር። ያው አባቷ እንግዲህ ተማሪ እንደሆነች ነው የሚያውቁት፣ ሰራተኛ መሆኗ አያውቁም። ያንም እስከዛሬ እንግዲህ ትምህርት ቤት መታድ እያስመሰለች ዩኒፎርም እየለበሰች ባለፈውም እያስመሰሉ ሸኟቸው። አሁንም ደግሞ እንደዛ እያደረጉ ይወጡት ነበር። ነገር ግን አባቷም ደግሞ ስለተዘረፉ በሌባ ብር የላቸውም፣ እጃቸው ላይ ምንም ነገር የለም። ያን ሁሉ ደግሞ እያለ እንግዲህ ሳያማክር ሳይደውል ደግሞ የኪራ አባት መጥቶ ሁለቱን ሲገጣጠሙ ኪራና ጽናት በጣም አስጨናቂ ውስጥ ገቡ ማለት ነው። በዛ ላይ ደግሞ እንግዲህ የኪራ አባት በጣም የተለያየ ሀሳብ ነው ይዞ የመጣው። አንደኛ ጓደኛው ጋር እንደተጣላ ሰማ፣ በጽናት እንደተጣሉ ጓደኛው ነግሮታል ማለት ነው። ሁለተኛም ደግሞ ጽናትን የኪራ አባት እየፈተናት ነው። እንግዲህ የኪራ ጓደኛ ነግሮት ከሆነ ያው ጽናትን ኪሩቤል ደግሞ አንዳንድ ነገር እያስታወቀባቸው ነበር። እሷን ለመፈተንም ይመስላል። እንደገናም ደግሞ እሷም ደግሞ ያልሆነ ቃላት እየተናገሯት ነው ማለት ነው። የኪራ አባት እስከ አባቷ ለምንድን ነው ሁለት ልጆችን ኪራን ከጓደኛው ጋር ያጣላሹ ብሎ ሲጠይቃት በጣም አጸያፊ ቃላት ነው የተናገሯት። እስከ አባትሽ መያዝ ራሱ እያሉ አባቷን ራሱ እየነኩ የተናገሩ ነበር። እንግዲህ እንደዛ አይባልም ማለት እንግዲህ ከበራ እንጂ ሀገራችን እንደዛ አይባልም ማለት ነው። ግን ስሜቱን አስባችሁታል? ግን በእውነት ጽናት ግን ጎበዝ ናት። እኔ ይሄን መቋቋሟ ማለት ነው። አንዳንድ ጊዜ ይሆናል አይደል? ስሜቱ ከባድ ነው። እሷ አውቃለች ማለት አባቷ እንደዛ እየተሳቀቀ መኖሩን እያወቀች እያለ የኪራ አባት ደግሞ መጥቶ እስከ አባትሽ ያዝናችሁ እያለ ሲነግራት ምን ያክል ስሜቱ ከባድ ነው በእውነት ማለት ነው። እና እንግዲህ የጽ አባት ደግሞ አውቀውባታል ማለት ያላቸውን ግንኙነት ከኪራ ጋር አውቀዋል።
ያው ፊት ለፊት አልተናገሩም እንጂ አውቀው ተረድተዋል ማለት ነው። ያው ከሷ ይመጣል ብለው እየጠበቁ ነበር። እሷ ደግሞ ያው ይህንን መንገድ በጣም ከባድ ነው በእውነት አስጨናቂ ስሜት ውስጥ ነው ያለችው። ያው ቤተሰብ ከኛ ጥሩ ነገር ይፈልጋል። ሁለተኛ እዛ ሀገሯ ላይ ባላግቢ ስትባል ባልገፍታ እንደመጣች አላገባም ብላ እንደመጣች እየተናገረች ነው። እዚህ ደግሞ ይሄን ነገር ለስራ እየሰራኝ ትምህርት እማራለሁ ብላ መጣ። እንዲህ ያለ ነገር መናገር ይከብዳል። እንዴት ነው የምትናገረው? በጣም ለሷ መከራ ነው። እንግዲህ የጽናት አባት ብርም የላቸውም። ልጅንም አሳቀኳት ብሬን ባልተበላው አገር ይሄድ ነበር መሳፈሪያ ላይ እያሉ ተጨናነቁ ነበርና እንግዲህ ኬራን ጠርተው ብሬም ጠፍቶብኛል፣ እንግዲህ እናንተንም ሻህምታ መሆን መሳፈሪያ እንግዲህ ስጠኝና ልሂድ እያሉት ነበር። እሱ ደግሞ ለምን አላስቸገርኩም እኮ እኛ ምንድነው የጎዳይ ነገር አለ እንዴ እያላቸው ነበርና እንግዲህ ትኬት እንዲቆርጥላቸው ነግረው እንግዲህ ጽናት እያለቀሰ አባቷን ሸኘች ማለት ነው። በጣም ታሳዝናለች በእውነት። እኔ መቼም አባቴን እወዳለሁ ላይ ነው የምላቸው። አባቴን በጣም ነው የምወደው እና እኔ እንጃ በጣም ነው ያስለቀሰችኝ። ከባድ ነው ስሜቱ ማለት ነው። አንዳንድ ጊዜ የራሳችን ዓላማ ሳይሳካ ቤተሰቦችም እንደዚህ ስናይ ከባድ ነው ስሜቱ እና በጣም ነው አባቷን ስትለይ ያለቀሰችው ማለት ነው። ስሜቱ ከባድ ነው። እንግዲህ የኪራ አባት ደግሞ ጽናትን ስለተቆጣሁሽ ይቅርታ፣ ነገር ግን አንድ ሚስጥር እነግርሻለሁ ብሎ የኪራ እናት እንደታመመች እና ለሱ እንዳይሰማ ተደርጎ እሱ እንዲያገባ እንደምትፈልግ እንዲሁም ደግሞ ሚስትየቱ እንዳዘጋጀቻት እየነገራት ነበርና የሆነ ልጅ ትመጣለች ዝግ እንዲዋደዱ አድርገሽ ዳሬው እያሏት ነው ማለት ነው። እንግዲህ ፈተና ቃል ግቢልኝ እያሉ ቃል የእምነት ዕዳ ነው እያሉ እያስፈራሯት፣ እሷ ምንም አማራጭ ሰላት እሺ እያለች ነው። ነገር ግን ኬራ የሚያፈቅራት ሴት ካለች መጀመሪያ ይጠየቅ እንኳ ብትላቸው አይ የለም የልጅ እናውቀዋለሁኝ እንዲዋደዱ አድርጌ ነው ማለት እኮ ነው እያሉ ደጋግመው ቃል አስገቧት ማለት ነው። እሷም እንግዲህ ብትከራከራቸው አንዳንድ ነገር አልችልም ብትል አልሆነላትም፣ እሺ ብላ ተለያየች ማለት ነው። ግን ከባድ ነው በእውነት። ከዚያ በኋላ እንግዲህ ኬራንም ፊት እያነሳችው ነው ማለት ነው። ፊት ማንሳት የለባትም ጽናት እዚህ ጋ ግን እኔ የሚመስለኝ የኪራ ጓደኛ ለኪራ አባት ሳይነግረው አይቀርም ማለት የጽናትን ደግነት ጽናትን ደግሞ እንዴት ስራ እንደሚያበዛበትና እንደሚመታ ምናምን ሳይነግረው አይቀርም ማለት ነው። የኪራ አባት እየፈተና መስሎኛል፣ እየተፈተነች መስሎኛል። ብቻ አሁን እየተፈተነችም ከሆነ ፈተናውን ለማሸነፍ ይሄን ድርጊት ማድረግ አለባት። ካልተፈተነችም ደግሞ በራሷ ባመቻቸችው ነገር ደግሞ ኪራ ልታጣው ነው። ብቻ ከባድ ፈተና ነው የገጠማት ጽናት። ኧረ በጣም ከባድ ነው፣ በጣም ከባድ ፈተና ነው የኪራ አባት ያቀረበላት ማለት ነው። ግን ምን መሰላችሁ ኪራን አሁን እሷ ኪራ እንደሚያውቃጋ ኪራን እየተጣላችሁ ነው። መጣላት የለባትም። ምክንያቱም ይህን ነገር ሚስጥር ነግራው ፈተናውን አብረው መወጣት አለባቸው። ቢያንስ ያችን ልጅዮ እንኳን ላያፈቅራት ይህን ነገር በሚስጥር ታረጉት መላሱ ያጣን ተመካከሩ፣ ሁለታቸውም እንዲገናኙ ያደርጋሉ ማለት ነው እንጂ በሌለበት እሱ ሳይሰማ ይሄን ነገር ሳያውቀው እሷ የምታስቀይመው ከሆነ ቢያንስ ማለት አስቸጋሪ ነው። ከሷ ሊርቅ ይችላል እና ጽናት እንግዲህ ታላኪራ በተናግረው ባይነኝ እኔ ምክንያቱም ተጠንቅቀው አባቱ የሚያለውን ነገር ቢፈጽሙ ጥሩ ነው። ግን ተመካክረው ቢሆን ያሸንፋሉ መጨረሻ ላይ ብዬ አስባለሁ እንጂ እሱ በማያውቀው ነገር አሁን እሷ የምታረቀው ከሆነ የራሱን ፈተና ወጣለሁ ብላ እሱን እያራቀች ጥሩ ይመጣ አይመስለኝም። ተመካክረው ይሄን ነገር ግን ፈተናውን ቢያልፉ ወይም ደግሞ ቢቀጥሉ ጥሩ ነው። ምስጢረኛ ሆነው በአንድ ማለት ነው መጨረሻቸው ተወሰነ። እነሱም እየተመካከሩ መጨረሻ ላይ ለእነሱ ጥሩ ነው እንጂ ብቻዋን ከሆነ ኪራ በሚያውቀው ነገር እሱን እያስቀየመችው
ጥሩ አይመጣም ባይነኝ። ጽናቱ እንግዲህ ጽናቱን ይስጥሽ፣ ጠንካራ ሁኒ። እየተፈተንሽም ይሆናል ግን ለኪራ ብትነግረው ባይነኝ እኔ ማለት ነው። ብቻ ቀጣም በጉት እንጠብቃለን። ጽናት ግን መከራ እየበዛ ነው፣ ስታሳዝን